እሺ አንድ ሴት በራሷ አንተ እንድታሳድ ማድረግ ትፈልጋለህ እንደምገምተው ለዛም ነው ይሄን ቪዲዮ የከፈትከው። እኔም እዚህ ያለሁት እንዴት እንደዛ ማድረግ እንደምትችል ልነግርህ ነው። ታዲያ ግን ይሄን ቪዲዮ በመክፈትህ ብቻ ብዙ ወንዶች የሌላቸው አንድ ማይንድ ሴት አለ። ለዛም ነው ይህ ነገር ላንተ እንደሚሰራ በእርግጠኝነት የምነግርህ። ምን ማለት ነው ካልከኝ በደንብ ላስረዳ። አየህ አብዛኞቹ ወንዶች ሴትን ማሳደድ ከመልመዳቸው የተነሳ ማይንድ ሴታቸው ሁሉ እሷን ማሳደድ ነው እንጂ እሷ ራሷ እነሱ እንድታሳደድ ማድረግ እንደምትችል አያምኑ። አንዳንዴ እንደዛ ብትላቸው ሊስቁብህ ሁሉ ይችላሉ። አንተ ግን ይህን ቪዲዮ በመክፈትህ ብቻ ይህ እንደሚቻል ኦሬዲ አምናሃል። ኦሬዲ ሴቶችን አንተን ሊያሳዱ እንደሚችሉ ታውቃለህ። ይህ ደግሞ በጣም ፓወርፉል የሆነ ማይንድ ሴት ነው። ታዲያ አሁን የምለውን ነገር በደንብ ከተረዳኸውና ከተጠቀምከው የምትፈልጋትን ሴት እንድታሳድህ ማድረግ እንደምትችል እርግጠኛ መሆን ትችላለህ። እና ምንድነው ይሄ ምስጢር ካልከኝ በአጭሩ ስነግርህ ምንጊዜም ምንም ነገር ይሁን ስላንተ እሷ ራሷ እንድትደመድም አድርጋት። ይህ ነው የዚህ ቪዲዮ ሙሉ ሐሳብ። የምትፈልግህ የምትወድህ እሷ እንደሆነች በራሷ እንድትደመድም አድርጋት። እሷ ራሷ እንደሆነች የመረጠች እንድታምን አድርጋት። በደንብ አድርገህ አድምጠኝ። ሴቶች እንደወዱ ለማሳመን መጣርህን አቁም። ዋጋህን ለነሱ ለማሳየት መጣርህን አቁም። አንድ ላይ ብትሆኑ እንዴት ደስተኛ እንደምትሆኑ ለሷ ማብራራትህን አቁም። ምክንያቱም እሷን ለማሳመን መጣር የጀመርክበት ቅጽበት ጨዋታውን የምትሸነፍበት ቅጽበት ነው። ለማሳመን መሞከር ማለት በሌላ ቋንቋ አብራ እንድትሆን መለማመጥ ማለት ነው። አብረሽኝ ካልሆንሽ እያልክ እያለቀቀስክ ነው ማለት ነው። ይህ ደግሞ በፍጹም ስበትን ሊፈጥር አይችልም። ሴቶችም ገና ከሩቁ ሴንስ ያደርጉታል፣ ያስጠላቸዋል። አየህ አንዳንድ ወንዶች ፍቅራቸውን ስላሳዩት አብረን እንሁን ስላሏት በራስ መተማመናቸውን ያሳዩት ይመስላቸዋል። በዚህም እንድትደነቅ ይጠብቃሉ። ነገር ግን የሚያሳዩት አንድ ነገር ብቻ ነው፣ እሱም እንደምታስፈልጋቸው ነው። ይህ ደግሞ ከድካም እንደሚመጣ ከማጣት እንደሚመጣ የታወቀ ነው። እስኪ አስበው፣ በዙሪያው ብዙ ሴቶችን ማግኘት የሚችል ወንድ ለምን ብሎ አንዲት ሴት ላይ ይጣበቃል? ለምን ብሎ እንድትወደው ለማሳመን ይሞክራል? ይልቁንም ግድ አይሰጠው። እሷ ብትሄድ ሌላ ትመጣለች። ስለዚህ እሱ ሳይሆን ራሷ እንድትመጣ ነው የሚጠብቃት። አሁን እዚህ ጋር ግን መቼም መርሳት የሌለብህን አንድ ነገር ልንገር። አንድ ሴት ላይ ስበት የሚያድገው በአንተ የማሳመን ጥበብ፣ በአንተ ቃላት፣ በነገርካት ነገሮች አይደለም፣ ይልቁንም ራሷ በምታገኘው ነገር። ለዛም ነው መጀመሪያ ላይ ራሷ እንድትደመድም አድርጋት አልኩ። አዎ አንዳንዴ አንተ ያልካትን ልታምን ትችላለች። አዎ በትንሽም ልታዘነብል ትችላለች። ነገር ግን አንተ ከምትላት ምንም አይነት ነገር ይልቅ ስላንተ የተሰማትና ውስጧ የነገራት እንዲሁም በራሷ ስላንተ የደመደመችው ነገር 10 እጥፍ ጠንካራ ነው። ስለዚህ ይህንን አስታውስ። ማንነትህን በፍጹም አትነግራት። ይልቁንም በምታሳያት ባህሪ በራሷ አእምሮዋ ላይ የአንተ ማንነት እንድትገነባ አድርጋት። ለምሳሌ በአፍህ እኔ እኮ እንደ ሌሎች ወንዶች አይደለሁም አትላት። ይልቁንም ልክ የሆነ ጊዜ ላይ ስትፈትንህ እንደ ሌሎች ወንዶች እንዳልሆን ታሳያታለህ። ልክ ዝም ስትልህ፣ ልክ አንተን ለማናደድ ስትሞክር፣ ልክ ያለህን ነገር ዝቅ ለማድረግ ስትሞክር፣ ያኔ ግድ እንደሌለህ በእነዚህ ሁሉ ነገሮች አፌክት እንደማትደረግ ስታሳያት፣ ያኔ አንተ ሳትነግራት በራሷ ጊዜ ስላንተ ማንነት በጭንቅላቷ ትደመድማለች። አይ ይሄማ እንደዚህ አይነት ወንድ ነው ማለት ጀምራለች። ወይ ደግሞ እኔ እኮ ኮንፊደንት ነኝ በራስ ይተማመናለሁ አትላትም። ነገር ግን በራስ እንደምትተማመን በአክሽን ታሳያታለህ። እኔ እኮ ዋጋ አለኝ አትላትም። ይልቁንም ልክ ንቀትን ስታሳየህ ያኔ ሙሉ ለሙሉ ካጠገቧ ትጠፋለህ። በዛም ምን ያህል ዋጋ እንዳለህ በራሷ እንድታውቅ ታደርጋታለህ። ከዛም ቀስ በቀስ እነኚህን ነገሮች እያገጣጠመች ትመጣለች። እናም የሆነ አይነት ስዕል ስላንተ በአይምሮዋ ቀርጻ ታስቀምጣለች። የሰው ልጅ አይምሮ ደግሞ ራሱ ሰርቶ የደመደመውን ነገር ከምንም ነገር ይከላከሏል፣ ይንከባከበዋል፣ ያሳድደዋል። አየህ የሆነ ነገር ብትነግራት ልትጠራጠረው ትችላለች። ነገር ግን ራሷ ያገኘችው ነገር ከሆነ በፍጹም ቅንጣት ታህል እንኳን አትጠራጠረውም። ያውም ትከራከርለታለች፣ ቆማ ትሟገትለታለች። እሱ እኮ እንደዛ አይደለም ትልለታለች። ስለዚህ ዋጋ ያለህ ወንድ ከሆንክ ቆመህ ለማሳመን ከመሞከር ይልቅ ዋጋ እንዳለህ እንድታውቅ የሚያደርጉ ሞመንቶችን ፍጠርባት። ዋጋ እንዳለህ በአይኗ አይታ እንድታምን አድርጋት። ለምሳሌ ብዙ ወንዶች የሚደነግጡበትን ነገር ስታደርግ፣ አንተ ግን ተረጋግተህ ከተቀመጥክ ምንም ቃል ሳታወጣ ጠንካራ ወንድ እንደሆንክ እንድታምን ታደርጋታለህ። ወይ ደግሞ እንድታሳድዳት በምትጠብቅበት ሰዓት ጭራሽ ከሷ ዞር ማለት ከጀመርክ ያኔ አሃ ብዙ ምርጫ አለው ማለት ነው፣ ለዛ ነው ከኔ ጋር የማይጣበቀው ብላ እንድታምን ታደርጋታለህ። ወይ ደግሞ በሆነ ነገር ላይ ልትፈትን ፈልጋ በፈተናዋ ከሳክባት ያኔ የማትነቃነቅ የማይሞቅህ የማይበርድህ አይነት ወንድ እንደሆንክ ትደመድማለች። እናም እዚህ ላይ ምርጡ ነገር ምን እንደሆነ ታውቃለህ? እነኚህ ሁሉ ድምዳሜዎች፣ እምነቶች የራሷ ናቸው። አንተ የነገርካት አይደሉም። አንተ ለማሳመን የሞከርከው ነገር የለም። ሁሉም የራሷ ግኝቶች ናቸው፣ ስላንተ ያገኘቻቸው ግኝቶች። እናም እንደዚህ እንድታረግ ስትፈቅድላት፣ ራሷ እንድታገኘ፣ ራሷ ስላንተ እንድደመድም ስትፈቅድላት፣ ከዛም ራሷ ስትደመድም ያኔ ድምዳሜዋን ማንም እንዲነካ ኢጎ አይፈቅድለትም። የምትወዳቸው ጓደኞች እንኳን ስላንተ የሆነ ነገር ቢያወሩ ሽንጧን ገትራ ትከራከርልሃለች። ነገር ግን አንተ ምንም አድርገህ አይደለም፣ ይልቁንም ራሷ ስለደመደመች ነው። አንዴ ከደመደመች በኋላ ደግሞ አንተም ማሳደዷ የማይቀር ጉዳይ ነው። ማንንም ወንድ በአንተ ደረጃ ልታይ አይችልም። ሁሉም ወንድ ራሱን ለማብራራት ይሞክራል። እንዲህ ያለኝ እንዲህ ነኝ ለማለት ይሞክራል። እሷን ለማሳመን የቻለውን ሁሉ ይጠራል። አንተ ግን አንድ አይምሮዋ ላይ ገብተሃል። ስለዚህ ሁሉንም ትታ አንተን ብቻ ማሳደድ ጀምራለች። ታዲያ አሁን ጥያቄው እንዴት ነው ራሷን እንድታሳመን ማድረግ የምችለው? እንዴት ነው ስለኔ ራሷን እንድደመድም ማድረግ የምችለው የሚል ነው። እናም እዚህ ጋር የመጀመሪያው ማወቅ ያለብህ ነገር አንድ ሴት ያንተን ትኩረት ለማግኘት ይበልጥ በሰራሽ ቁጥር ይበልጥ ያንተ ዋጋ እየጨመረ ይመጣል። ለምሳሌ ልክ ቴክስት ታደርግላት ትንሽ የምታስብበት ከሆነ ምን ልበለው ብላ የምታሰላስል ከሆነ በዛው ቅጽበት ያንተ ያላትን ፍላጎት እየገነባሽ ነው። ታዲያ አሁን ወደ ዋናው ሐሳብ ስንገባ ሁለት አይነት ወንዶች አሉ።
አንዱ አሳማኙ ነው፣ ሁለተኛው ደግሞ ቀስቃሹ ነው። እናም አብዛኞቹ ወንዶች አሳማኝ ናቸው። አንተም ከዚህ በፊት አሳማኝ ሆነ ሊሆን ይችላል። አሳማኝ የሚባለው ራሱን የሚያብራራ ምን አይነት ጥሩ ወንድ እንደሆነ ለማሳመን የሚሞክር ታማኝነቱን፣ የወደፊት እቅዱን፣ ዋጋውን፣ ብቻ ሁሉ ነገሩን ቁጭ አድርጎ የሚነግራት ነው። ነገር ግን እያንዳንዱ ቃል ምንም እንኳን ኮንፊደንስ ቢኖረውም ለእሷ ጆሮ ግን አንድ ነገር ብቻ ነው የሚያስተላልፍ፣ እሱም እባክሽ እመኚኝ የሚል ነው። ቀስቃሹ ግን መቼም ራሱን ለእሷ አያሰጣም። ይልቁንም ከፈለግሽ መርምሪና እወቂኝ አይነት ኤነርጂ ነው ያለው። እናም ከሁለቱ እንድታሳድረው የሚገፋፋት የትኛው ይመስላል? ሙሉ በሙሉ ራሱን የገለጸው ወይስ እሷ ራሷ መርምራ እንድታገኘው የሚያደርጋት? ይህ ምንም ጥያቄ የለውም። እናም ቀስቃሹን እንዴት ነው መሆኑ ካልክ ራስን ማብራራት በማቆም ነው። አሁን ለምሳሌ ከዚህ በኋላ አንድ ሴት ራስን እንድታብራራ ልታደርግ ስትሞክር አትቀጥልላት። ለምሳሌ ለምንድነው ሲንግል የሆንከው ስትልህ አይ እንዲህ ስለሆነ እኮ ነው እንዲህ ሆኜ ምናምን ብለህ ታሪክ አታውራ። ይልቁንም ፈገግ ብለህ ላልሆነም እችላለሁ በላት። አየህ በጣም ቀላል ነገር ግን ቀስቃሽ የሆነ መልስ ነው። ወይ ደግሞ ምንድነው የምትሰራው ስትልህ ስራህን ገልጸህ ከመናገርና ከማብራራት ቤተሰቤን ቴኬር አድርጋለሁ በላት። ግራ ከተጋባች ጥሩ ነው፣ ከዛም በላይ አታብራራላት። ታዲያ አሁንም እንድታስታውስ የምፈልገው አንድ ነገር ቢኖር አንተ ማብራራት የምትችል የመሰላት ቅጽበት በአንተ መሳቧን የምታቆምበት ቅጽበት ነው። እናም አንድ ቀስቃሽ መሆንን ከለመድከው በኋላ ሴትን ግራ ማጋባት በጣም ቀላል ነገር ነው። ካንተ የሚጠበቀው ግልጽ ነገር አለመናገር ብቻ ነው። የምትወዳት ከሆነ በግልጽ አትንገራት። ይልቁንም ዝም ብለህ እንደምትመችህ ግን ህይወት ውስጥ የቱ ጋር እንዳለች እንደማታውቅ ንገራት። ወይ ደግሞ ስለራስህ ስትጠይቅህ በቀጥታ ትንገራት። ይልቁንም ትንሽ ግራ የሚያጋባ አድርገህ ንገራትና ራሷ እንድታሳድህ ገፋፋ። ታዲያ ሁልጊዜ እንደዚህ መሆን አለብኝ ወይ ካልክ የለብህ። ነገር ግን አልፎ አልፎ ግራ ልታጋባትና አይምሯ ሰዓት እላፊ እንዲሰራ ልታደርገው ይገባል። ሌላው ማድረግ የምትችለው ነገር ደግሞ የስሜት ከፍታ ላይ ማቋረጥ ነው። ለምሳሌ እያወራችሁ በጣም ጥልቅ ያለ ወሬ ውስጥ እንደገባችሁ ስታይ ያኔ በቃ መሄድ አለብኝ ብለህ አቋርጥ። ወይ ደግሞ ፍቅር እየተሰማት እንደሆነ ስትመለከት በዛ ከፍታ ላይ ነገሩን አቋርጥ። ወይ ድንገት ተቀራርባችሁ እጇን ይዛት ከሆነ አንተ ቀድመህ ልቀቃት። ይህ ከምታስበው በላይ አንተን እንድትልና እንድታሳድህ የሚያደርግ ነገር ነው። ምክንያቱም አይምሯ መቋቋም አይችልም። እዛ የስሜት ከፍታ ላይ ሆና ነገሩ ሳይቋጭ ስታቋርጠው አይምሯ ላይ ትቀራለህ። ስለዚህ አንተን